እንዴት ናችሁ የእግዚአብሔር ቤተሰቦች? የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ዛሬ የምናየው ስለ ማርያም ክብር ነው። ስለ ማርያም ክብር በዮሐንስ ራእይ ላይ ተጽፏል። በዮሐንስ ራእይ ምዕራፍ 12 ላይ የተጻፈው ስለ ማርያም ክብር በእግዚአብሔር ዘንድ ማርያም ክብር እንዳላትና ዲያብሎስ ደግሞ የማርያምን ክብር ለማውረድ እንደሚሞክር የሚያሳይ ነው። እንግዲህ እንደምናውቀው የዮሐንስ ራእይ በአጠቃላይ ስለ መጨረሻው ዘመን የተጻፈው ስለ መጨረሻው ዘመን። ስለዚህ ማርያም ያላትን ክብር በሰማይ እግዚአብሔር የሰጣትን ክብር የሚያንቋሽሸው ሰው እንዳያውቅ የሚያረገው ዲያብሎስ እንደሆነ በዮሐንስ ራእይ ምዕራፍ 12 ላይ ተጽፏል። እንዴት ዲያብሎስ እንዴት ብሎ ነው የማርያምን ክብር እንዳናውቅ የሚያደርገው? እንዴት ብሎ ነው የሚናገረው ማርያምን የሚሳደበው የሚለው? ይሄ ለማወቅ በጣም ቀላል ነው። ምክንያቱም ዲያብሎስ እንደምናውቀው በገነት በእባብ ላይ አድሮ ነው የተናገረው። በእባብ ላይ አድሮ ተናገረ ለሔዋን ማለት ነው። ነገር ግን ራሱ ቀጥታ መጥቶ አይናገርም። ሁል ጊዜ በሆነ ፍጡር ላይ አድሮ ነው የሚናገረው። በዛ ፍጡር ልብ ውስጥ ይገባል፣ አእምሮ ውስጥ ይገባል፣ ከዛ ይናገራል። ስለዚህ በእባብ ላይ አድሮ ነው ሔዋንን ያሳሳተው ማለት ነው እንጂ ራሱ ቀጥታ አይመጣም። በዚሁ መሰረት አሁን በመጨረሻው ዘመን ዲያብሎስ በሰዎች ልብ ውስጥ ነው የሚገባው። በሰዎች ልብ ውስጥ ገብቶ ማርያምን እንዲሰድቡ፣ ማርያምን ስለ ማርያም መጥፎ ነገር እንዲናገሩ ያደርጋል። ስለዚህ ይሄ ደግሞ በዮሐንስ ራእይ ምዕራፍ 12 ላይ በግልጽ ተጽፏል። ስለዚህ በአሁን ዘመን ያሉ አንዳንድ ሰዎች ስለ ማርያም መጥፎነት የሚናገሩት ከነሱ ሳይሆን ከዲያብሎስ ነው ማለት ነው። ዲያብሎስ በልባቸው ውስጥ ገብቷል። ልባቸውን አደንድኖታል። በአእምሯቸው ውስጥ ገብቷል። ስለዚህ የዲያብሎስ መልእክት ነው የሚናገሩት ማለት ነው። ማንኛውንም ስለ ማርያም መጥፎ ነገር ስንሰማ ያ ሰውዬ ዲያብሎስ አድሮበታል ማለት ነው። ምክንያቱም እግዚአብሔር በሰማይ ያከበራት፣ በምድር ዲያብሎስ ያንቋሽሻታል። በምድር በሰዎች ላይ አድሮ ይናገራል ዲያብሎስ መጥፎ ነገር ስለማርያም። ነገር ግን በሰማይ ክብር እንዳላት በዮሐንስ ራእይ ምዕራፍ 12 ላይ ተጽፏል። ያም ማለት ምን ያክል ክብር እንዳላት ምን ይላል? ዮሐንስ ራእይ ላይ 12 ኮከብ ተክሊል ያደረገች ይላል። ፀሐይን የተጎናጸፈች ጨረቃንም የተጫማች አንዲት ሴት ነበረች ይላል። ስለ ማርያም ክብር በሰማይ የሰጣትን ክብር ነው እንግዲህ የሚናገረው። ወረድ ብሎ ደግሞ ዲያብሎስ እንደሚሰድባት በደንብ ይናገራል። አንድ አውሬም ነበረ፣ ቀዩ ድራጎን ይለዋል። የቀደመው እባብ ይባላል በመጽሐፍ ቅዱስ እና እንደሚያሳዳት ይህችን ሴት እንደሚያሳዳት፣ ነገር ግን ክንፍ እንደተሰጣት አያውቅም ነበር ይላል። ክብር በሰማይ ሽልማት፣ ክብር እግዚአብሔር እንደሰጣት አያውቅም ይላል። እንግዲህ ክንፍ እንደተሰጣት አያውቅም ነበረ። ስለዚህ እነዚህም ሰዎች ከራሳቸው ሳይሆን የሚናገሩ ከዲያብሎስ ነው። ዲያብሎስ ደግሞ ክንፍ እንደተሰጣት አያውቅም፣ ክብር እንደተሰጣት ማርያም አያውቅም። እነዚህም ሰዎች አያውቁ፣ ማርያም ክብር እንደተሰጣት አያውቁ። መጽሐፍ ቅዱሱን ያነባሉ፣ ግን አእምሯቸው ደንድኗል፣ አይገባቸውም ቢያነቡት። ይህም የሆነበት ምክንያት የእነሱ ችግር ሳይሆን በላያቸው ላይ ያደረው ዲያብሎስ ነው። ስለዚህ ለወንድሞቻችን ለእህቶቻችን መጸለይ ነው ያለብን። ለዚህ አይነቶቹ መጸለይ ነው ያለብን። ምክንያቱም ከነሱ አይደለም ያ ቃላት የሚወጣው የዲያብሎስ ነው። ልክ ሔዋንን በእባብ ላይ አድሮ ዲያብሎስ እንዳሳሳታት እንደዛ ማለት ነው። እነሱ የዲያብሎስ መጠቀሚያ ናቸው እንጂ
የእነሱ ጥፋት አይደለም። ስለዚህ እንጸልይላቸው። ለእነዚህ አይነት ሰዎች መጸለይ ነው ወደ ትክክለኛው ኢየሱስ ክርስቶስ እንዲመለሱ፣ ወደ ትክክለኛው ሃይማኖት እንዲመለሱ፣ የማርያም ጥላቻ እንዲለቃቸው፣ የቅዱሳን ጥላቻ እንዲለቃቸው፣ ትክክለኛውን እምነት እንዲያገኙ፣ ክርስቶስን እንደ እግዚአብሔር ተቀብለው ቅዱሳኖችን ደግሞ እንዲወዱ። ምክንያቱም ክርስቶስ ቅዱሳኖችን በጣም ይወዳቸዋል፣ ክብርም ሰጥቷቸዋል። በዮሐንስ ራእይ ላይ የማርያም ክብር ተጽፏል። ክብር ለሚገባው ክብር ይሰጣል። ይህንን አላወቁም እነሱ። ምክንያቱም የሚያናግራቸው ዲያብሎስ ነው ላያቸው ላይ ያለ። ስለዚህ እንጸልይላቸው፣ አንጥላቸው፣ እንጸልይላቸው፣ ጸሎት እናድርግላቸው። ልባቸው እንዲበራ፣ ልባቸው ውስጥ የገባው ዲያብሎስ እንዲወጣ። እግዚአብሔር ይባርካችሁ። መልካም ጊዜ